ወይዘሮ ይፍቱ እንግዲህ ህብስትን አሰቃየቻት ማለት ነው። ሽቶ አይኗ ውስጥ ነፍታባት እንግዲህ ልጅቱ ተቃጠልኩ እያለች ብትጮህም ማንም ሰው የሚደርስላት አጣች ማለት ነው። ወይዘሮ ይፍቱ እንግዲህ ንብረቷንም ሁሉ ነገሯንም ነጥቃ ምን ልታደርጋት እንደፈለገች ምንም ሊገባኝ አልቻለም። በአጠቃላዩ አቶ አለምም የሆን አስመስሎ እንጂ ልጅቷን ፈጽሞ ወዷት አያውቅም። እና ልጅቷ ስቃይዋ ቀጥሏል ማለት ነው። ማንም ሰው ሊረዳት አልቻለም። እና አብነትም እና በመላክም ከአቅማቸው በላይ እየሆነባቸው ነው። የህብስት ነገር ህብስት ከዛ ቤት ብትወጣ ምንድን ነው የሚፈጠረው ነው? አሁን እዚህ ጋር ለምን እኔ ቀጥታ ህግ ቦታ ነው የሚሄደው። ለዛም ደግሞ ምስክሮች አሉ እንዴት እንደሚያሰቃያት ልጅቷን። ስለዚህ ህግ ቦታ ሄዳ ሁሉንም ነገር ህግ ማወቅ አለበት። እንዴት ተሰቃየች እኮ የገዛ ንብረቷን እየበሉ በጣም ነው የሚያሳዝነው። እንግዲህ በአንትናም አብነትም ከሆስፒታል ወጥቷል። ማን እንደዚህ እንዳደረገውም እንግዲህ ሄርሜላ አቤኒ ነው እንደዚህ ያደረገው ብላ ነገረችው ለበአምላክ። በአምላክና ህብስት በጣም ነበር የደነገጡት። ምን በአምላክ አብነትን የወጋው አቤኒ ነው? አዎ እሱ ነው የወጋው ሲዝት ነበረ። ከዛ በኋላ አብነትን ጠየቀው በአምላክ። አዎ እኔ ምንም ከሱ ጋር የሚያገናኘኝ ነገር የለም። ምን እንዳሰበ አላውቅም። ግን ወደ ቤቴ ስገባ ተከትሎኝ የውጭውን በር ልዘጋ ስል ተከትሎኝ ገብቶ ነው ግቢ ውስጥ የወጋኝ። ከዛ በኋላ እንግዲህ በአምላክ እሰራለታለሁ። ቆይ እሱ ምን ፈልጎ ነው? ምን ለምንድነው እንደዚህ ያደረገው ስትል እንግዲህ ህብስት በጣም ተናደደች። ሄርሜላንም ውጪ ከዚህ ምን ልትሰሪ ነው ደግሞ እዚህ የመጣሽው? ምን ፈልገሽ ነው? ምን ቀረሽ? ብላ እንግዲህ ጥንብርኩሷን አውታ ከሆስፒታል ውስጥ አባረረቻት ማለት ነው። ታዲያ ወይዘሮ ወፍቱ እቤት አልነበረችም። ስትመጣ ጉሮሮዋ እስከሚሰነጠቅ ድረስ ታፈስን ጠራቻት። ታፈስዬ እየሰማች ዝም ጨጓራ ልትገለብጠው ማለት ነው። ከዛ በኋላ አንቺ ደናቁርት ስጠራሽ ማሰሚኛ አልሰማውማ። ያችስ ደናቁርት የለችም? አዎ የለችም። ቤት እንደሄደች አላውቅም። እንዴት አታያትም ስትወጣ? አሁን ድማ ዳነች። በቃ እንደፈለገች መራመድ እንደፈለገች መዝለል የትሙላ መግባት ጀመረች አይደለ? እኔ ይፍቱ ስራ አይደለሁም ባልሰራላት። እትዬ ደግሞ ምን አስበው ነው? ምን ሊያደርጓት ነው? ሂጂ አንቺንም ማማከርሽ መስለሽ ነው እንዴ? ነያ አንደኛው ነው። ነይ እዚህ ጋር ቁጭ በይና የሆዴ ወዳችንን እናውራ። እትዬ ደግሞ ምንድነው እሱ? ከዛ በኋላ እንግዲህ ወይዘሮ ይፍቱ ምን አሰበች? አይኗ ውስጥ ሽቶ መጨመር። ልጅቷን አይኗ ልታጠፋት ይሆን አላቅም። ምን አይነት ሴትዮ እንደሆነች የክፋት ጥግ ነው። እንግዲህ ህብስት ከሆስፒታል አብነትን ቤታቸው አድርሰው ሲመለሱ ገና ህብስትን እንዳየቻት ነው ስድብ የጀመረችው ሴትዮ። ህብስትም ተናዳ ተናገረቻት። በአምላክ ታዲያ ተከትሎ ገባና ሴትዮዋን ወዴት እያመራሻት ነው ያለሽው? ህብስት ምን እያደረግሽ ነው? ሴትዮዋን ተናገርሻት እኮ። እጅ ሴትዮ አሁን እልህ ውስጥ ነው ያለችው። ጭራሽ እንድትጎዳሽ ነው እንደምትፈልጊው። ትግደለኝ ብትፈልግ እኔ እሷን መለማመጥ ሳልችቶኛል። ከዛ በኋላ እንግዲህ በአምላክም ወጥቶ ሄደ። በአምላክንም የሆነ ነገር እንዳያደርገው ብዬ ነው የፈራሁት፣ አቤኒ ማለት ነው። ግን ያው አብነት ለፖሊሶች ስለተናገረ አቤኒ በፖሊስ እያዛል ብዬ ተስፋ አደርጋለሁ። አረ ወይዘሮ ይፍቱ መታሰር አለባት። ልጅቷን እኮ የገዛ ንብረቷን ቅርጥፍ አድርገው እየበሉ አሰቃዩት ማለት ነው። ምን እንደሚፈልጉም አልገባኝም እውነት ለመናገር። ብቻ ዞሮ በጣም ታሳዝነኛለች ህብስት ማለት ነው። ምስኪን አሁን ላይ ያሏት ሰዎች እዛ ቤት ውስጥ ታፈስና በአምላክ ብቻ ናቸው። እንግዲህ በአምላክ ደግሞ ቤት አይቀመጥም። ታፈስናት ታፈስም ደግሞ ጠብቃ ልታድናት አትችልም ማለት ነው። ስለዚህ ወይዘሮ ይፍቱ ባሏ ካልሆነ ማንም ሰው አይችላትም። ግን ደግሞ ሰውየው እያስመሰለ ቢሆንም እዚች ልጅ ጋር አጠገቧ እንዳትደርሺ ተናግሬያለሁ። ይሄ ነገር ለሁለታችንም የሚጠቅመን ነገር ነው እያደረክ ያለው። እች ልጅ ግን አንድ ነገር ካደረግሻት እቅዳችን ሁሉ ገደል ይገባል። ሰማሽ? እንዳትነኪያት። እኔ ወይዘሮ ይፍቱ ክብሬን ዝቅ አድርጌ እግሯ ስር ወድቄ ይቅርታ ጠየኳት አደል? አሁን እኔ ጎንበስ ብዬ ይቅርታ ስለጠየኳት ነገ አናትሽ ለሽሮ ላፍላ ትለኛለች። እኔ ደግሞ እሰራላታለሁ። እኔ ይፍቱ ስራ አይደለሁም።
ማንም ሰው ደፍሮኝ አያውቅም እንደዚች እንደደናቁርት እያለች እንግዲህ ስድቡን ስድቡን ከየት ነው የምታመጡት እያለች እቺ ታፈሰነ እውነት በጣም ነው የምታስቀኝና እትዬ እንደው ስድቡን ከየት ነው የምታመጡት አለች። እውነቷን እኮ ነው። ስድብ የስድብ ናዳ ናት። በቃ አላ ምን ልበላችሁ ስድቡን አጥንታ ነው መሰለኝ በደብተር እጇ ላይ የያዘችው ጽፈዋለች። ብቻ ዞሮ እንግዲህ አቶ አለምም የለም ነበር ትላንትና። እንግዲህ መናገር ያለባትን ነገር በሙሉ ጥግ ድረስ ተናገረች፣ ተሳደበች፣ ወጣላት። እኚህ ሴትዮማ ለየላቸው ጨርሶ አብደዋል እኮ። ይሄ ምንድን ነው? ሰውን ዝም ብሎ መዝለፍ፣ መሳደብ ጤነኛ አይደሉም እንዴ? ሆ እያለች ታፈስዬ እንግዲህ ግራ ብትጋባም ሴትየዋ ግን እንዳያቸዋት ነች። እንዲሁ በቀላሉ እንትን የምትል ሴት አይደለችም። ወይዘሮ እንትና ይፍቱ ስራ ማለት ነው። ይፍቱ ስራ ማለት ስራ ፈት ማለት ይመስለኛል እኮ ይሱ። ዞሮ እንግዲህ ልጅቷ በዛ ሰዓት ብትጮህም እሱም በአምላክም የለም። ምናልባትም ታፈስ መጣ እንግዲህ ታፈስ በአምላክ ደውላ ከነገረችው ነው እንጂ ሴትዮዋ እኔ እዚህ መግባቴን ለአንድ ሰው ትንፍሽቴና እዚህ ውስጥ ቀብርሻለሁ ሰማሽ እያለች እንግዲህ ልጅቷን እያስፈራራቻት ሽቶውን አይኗ ውስጥ ከተተችባት ማለት ነው። እና ብቻ አላቅም ምን እንደምትፈልግ ራሱ ነው ግራ የሚያጋባኝ ሴትየዋ ማለት ነው። እውነት ልጅቷን አሰቃየቻት። እብስትዬም ነቃ ማለቷን ትተዋለች ማለት እግሯ ድኖላታል። ቶሎ ብላ የማድረግ ያለባትን ነገር እነኚህ ሰዎች መበቀል ባለባት መበቀል እንጂ እንደዚሁ ኬርሌስ ከሆነች እነሱ ዘላለማቸውን እንደዚህ እየተጫወቱባት ነው የሚኖሩት። ከዛ በቃ አላ ሰውየው ሞቷን የሚፈልግ ሰው ነው። እሱ እያስመሰለ ልጄ የኔ ልጅ እያለ አፉን ማር ቀብቶ ከጀርባው የሚያወራው ሌላ። እንደዛ ሲላት ደግሞ ትክክለኛ አባቴ ነው እንዴ ብላ ማሰብ ጀመረች። አንቺ ልጅ መቼ ነው ግን ከእንቅልፍሽ ተነስተሽ እንደ ሰው ማሰብ የምትችይው? ኧረ እባክሽ እኔን ማታናጅኝ እያለ በአምላክ እንግዲህ ባለፈው በጣም ተናግሯት ነበረ። እንዴ በአምላክ ምን አደረግኩ አትበይኝ፣ ነገሮችን እያበለሻሸሽ። ይሄ ሰውዬ አባትሽ ሊሆን አይችልም፣ ፈጽሞ አባትሽ አይደለም በፍጹም። እሱ ከጀርባሽ ምን እያደረገ እንደሆነ መቼ ነው የምታስቢው? ሰውዬው ሊያጠፋሽ ነው። አዎ ብስት ንቂ። ይሄ ሰውዬ አንቺን የሆነ ነገር ለማድረግ ነው እሳቢው። ስለዚህ ሁለት ምርጫ ሰጥቶኛል፣ አንድ እንዳገባሽ፣ አንድም እንድገልሽ። ምን? አዎ ብስት አቶ አለም ማለት ጅብ ነው። ስለዚህ አንቺን ከመብላት ወደ ኋላ አይልም። እናም እወቂበት፣ እኛ የምንልሽን ነገር ስሚ። እኛ ላንቺ ብለን ነው ይሄንን ሪስክ የወሰድነው። ስለዚህ እባክሽን አላት በአምላክ። እቺ እኮ እንደ ውሃ ቢገቷትም አትሰማም። ተው በአምላክ እንደዚህ አትበላት እንጂ እያለ እንግዲህ አብነት እያስተባበለም ቢሆን እንትን አላት። እንግዲህ በቀጣይ ደግሞ ምን እንደምትሆን አላውቅም። አይኗ ውስጥ ግን ሽቶ ይዛ መታ እንግዲህ ሽቶ ስትረጭባት ነበር ልጅቷ ውስጥ ማለት ነው። ሽቶ በጣም ነው የሚያቃጥለው አይን ማለት ነው። እንግዲህ ብስትዬ ተሰቃየች። የምር ይህ እሷን ንብረት እየበሉ እኮ እሷኑ ማሰቃያታቸው በጣም ነው የሚገርመኝ በእውነት። ብቻ ዞሮ እንግዲህ ህብስት እሱ ፈጣሪ ይሆንሽ እንጂ ከባድ ሁኔታ ውስጥ ነው ያለችው። በዛ ላይ ማንም የሚረዳት ሰው የላትም። ብቻ ታሳዝነኛለች። ሰላም ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ።